አንድ ባለጸጋ ሰው ደግሞ ነበር አለ። ሀብት ንብረት የሞላው ትልቅ የእርሻ መሬት ያለው ብዙ ከብቶች ያሉት ብዙ ፈረሶች ብዙ አህዮች ያሉት በጣም ባለጸጋ ሰው ነበረ። ይህ ባለጸጋ ሰው የወለዳቸው ልጆች ግን 2 ልጆች ብቻ ነበሩ። ወንድ ልጆች 2 ልጆች ነው ያሉት። ሀብቱ ብዙ ነው፣ ልጆቹ ግን 2 ናቸው። የዚህን ሰውዬ የዚህን ባለጸጋ ሀብቱን የሚወርሱት እነማን ናቸው? መልሱልኝ። ልጆቹ ናቸው። ልጆች የአባታቸውን ሀብት የሚወርሱት መቼ ነው? አባታቸው ምን ሲሆን ነው? ይገርማቸዋል ምዕመናን። ከ2 ልጆቹ መሃል ትንሹ ልጅ ቢያይ አባቱ አልሞት አለው ማለት ቢጠብቅ ይሄ ሰውዬ ንቅንቅ አይለው። ስለዚህ መጣና አባቱ እስኪሞት መታገስ አቅቶት አባቴ የሚደርሰኝን ገንዘብ አሁኑን ስጠኝና ልሂድ አለ። አንድ ልጅ አባቱ በሕይወት እያለ ውርስ ከጠየቀ በተዘዋዋሪ ምን እየተመኘ ነው ማለት? ሞቱን ነው። የሚደርሰኝን ስጠኝና ልሂድ አለ። አባት እሺ አለ። ገንዘቡን የሚደርሰውን ገንዘብ ሰጠው። ይህ ልጅ አባቱ እስኪሞት ቢቆይ የአባቱን ሀብት ለ2 ይካፈል ነበር። አሁን ግን አባት በሕይወት ስላለ ለ3 ነው የሚደርሳቸው። 1/3ኛውን ከፈለና ሰጠው። ይህ ልጅ አባቱን ገንዘብ ልክ እንደተቀበለ ምን እንዳደረገ ታውቃላችሁ? ብን ብሎ ከዛች ሀገር ጠፋ፣ ወደ ሩቅ ሀገር ሄደ ይላል። በነገራችን ላይ እግዚአብሔር የማይሰጠን ለምን እንደሆነ ታውቃላችሁ? ሲሰጠን እንደምንጠፋ ስለሚያውቅ። አሁን በጣም ብዙ ሰው እንደው መድኃኔዓለም ውይ የምገባበት አንድ ነገር ብቻ ስጠኝ አደራህን ብሎ ይለምናል። ሲሰጠው ግን ይጠፋል። ይህ ልጅ አባቱን ገንዘብ ይዞ ወደ ሩቅ ሀገር ሄዶ በአጭር ጊዜ የአባቱን ገንዘብ በትኖ ጨረሰ። መቼስ ያለፋህበት ገንዘብ እኮ ለማጥፋት ቀላል ነው አይደለ? ስለዚህ ካገኘው ጋር በልቶ ካገኘው ጋር ጠጥቶ በአጭር ጊዜ አባቱን ገንዘብ በትኖ ጨረሰ። ገንዘቡ አለቀ። ገንዘቡ ሲያልቅ ደግሞ ጓደኞቹም አለቁ። መቼስ ገንዘብ ሲኖረንና ሳይኖረን የወዳጆቻችን ቁጥር እኩል ነው አይደለም። አብረው የሚበሉ የሚጠጡት በሙሉ ተለዩት፣ ባዶ እጁን ቀረ። ልክ ገንዘቡን ሲጨርስ ደግሞ ምን መጣ መሰላችሁ? እዛ ሀገር ላይ ታይቶ ተሰምቶ የማያውቅ ረሃብ ተነሳ። ከፍተኛ ረሃብ ተነሳ። ይህ ልጅ ወይ ቤት አልሰራ ወይ ንብረት አላፈራ፣ ባዶ እጁን ቀረ። ረሃብ ሲያሰቃየው አንድ ሰው ቤት ተጠግቶ መኖር ጀመረ። ያስጠጋው ሰው በነፃ አላኖረውም። ችግር የለውም ቤቴ ግባና ትኖራለህ፣ ግን ቀን ቀን አሳማዎች አሉኝ እነሱን ትጠብቃለህ አሉ። ይህ ልጅ ተንደላቆ ተሞላቆ ያደገ የባለጸጋ ልጅ ነው። የምን ጠባቂ ሆነ? አይሰማም። አሳማ እንግዲህ በግዕዝ ፍሱም ማለት አስቀያሚ ነው። የመጨረሻ ቆሻሻ እንስሳ፣ እዛው የሚበላ እዛው የሚጸዳዳ በጣም የቆሸሸ እንስሳ ነው። ይህ ልጅ የአሳማ በረት ውስጥ ቀኑን ሙሉ ሲጠብቅ መዋል ጀመረ። በጣም የሚሸት በረት ውስጥ ማለት ግን የሚገርማችሁ ከሽታው በላይ ይህ ልጅ በጣም ያስቸገረው እንደሆነ ታውቃላችሁ? ረሃብ ነበረ። በጣም ይርበው ነበረ። ከረሃቡ ጽናት የተነሳ አሳማዎቹ ከሚበሉት ምግብ ሊበላ ይመኝ ነበረ ይላል። ምን ነው እንደነሱ ባደረገኝ ብሎ በአሳማ እስኪቀና ደረሰው። ይህን ጊዜ ወደ ልቡ ተመለሰ ይላል። እግዚአብሔር ሁላችንን ወደ ልባችን ይመልሰን። ምን አለ መሰላችሁ? በአባቴ ቤት እንጀራ የሚተርፋቸው አገልጋዮች ስንት ናቸው አለ። እኔ እዚህ በረሃብ ልሞት ነው። እኔ እዚህ የአሳማ ምግብ እያየው የጎመጀው ነው። በዚህ ሰዓት በልተው ጠጥተው ጠግበው ለውሻ የሚሰጡ በልተው ጠግበው ምግብ የሚደፉ የአባቴ ቤት ሙያተኞች ስንት ናቸው? ስለዚህ አሁኑኑ ተነስቼ ወደ አባቴ እሄዳለሁ። እንዲህ እለዋለሁ፣ አባቴ ሆይ በሰማይና በፊት በደልኩ። በሰማይ እናት አባትን አክብር ባለ በእግዚአብሔር ፊት በአንተም ፊት በደልኩ። ከእንግዲህ ወዲህ ልጅህ ተብዬ ልጠራ አይገባኝም። ቤቱ ውስጥ ካሉት አገልጋዮች እንደ አንዱ አድርገኝ እለዋለሁ አለ። ተነስቶም ወደ አባቱ መጣ ይላል። ከኔ ጋር ናችሁ ምዕመናን? እግዚአብሔር ከሁላችን ጋር ይሁን። አባቱም ገና ከሩቅ ሳለ አየውና አዘነለት። ገና ብቅ ሲል ሲያየው አዘነለት። ወደ እርሱ ሮጠና አቀፈና ሳሙ። ልጁም አባቴ ሆይ ልጅ ልባል አይገባኝም አለ። አባት ግን ገና ከአፉ ተቀብሎ ከሁሉ የተሻለ ልብስ አምጡና አልብሱት፣ ለጣቱ ቀለበት፣ ለእግሩ ጫማ ስጡት፣ የሰባውን ፍሪዳ አምጡና ረዱለት፣ እንብላ ደስ ይበለን፣
ይህ ልጄ ሞቶ ነበር ሕያው ሆኗል፣ ጠፍቶ ነበር ተገኝቷል አለ። ደስ የሚላቸው ጀመር ይላል። ይህ ሁሉ ሲሆን ምዕመናን፣ ይህ ባለጸጋ ስንት ልጆች አሉት ብያቸዋል። ታላቅ ወንድሙ እርሻ ሲያርስ ውሎ ማታ ላይ ወደ ቤት ተመለሰ። ወደ ቤት ሲመጣ ቤቱ እልልታ በእልልታ ሆኗል። ድግስ ላይ ነው። ከበሮ ይመታል፣ እልል ይባላል። አንዱን ሕፃን ጠራና ምንድነው የምሰማው ብሎ ጠየቀው። አይ ወንድም መጥቶ አባት የሰባውን ፍሪዳ አርዶለት ነው አለ። ተቆጣ፣ ሊገባም አልፈለገም ይላል። አባቱም ወጥቶ ለመነው ይላል። መከረኛ አባት። የጠፋው ልጅ ሲመጣ ቤት ውስጥ ያለው ደግሞ አልገባም አለ። ኧረ እባክህ ግባ አለው። አልገባም፣ እኔ እስከ ዛሬ እንደ ባሪያ ተገዝቼልሃለሁ። እንደምን ተገዝቼልሃል? ካዘዝከኝ ያልፈጸምኩት አንድም ነገር የለም። ነገር ግን ለእኔና ለጓደኞቼ በግ እንኳን አርደ ብሉ ብለህን ታውቃለህ? ፍየል እንኳን አርዳ አብልተህን ታውቃለህ? ዛሬ ግን ገንዘብህን ከጋለሞቶች ጋር በልቶ ይሄ ልጅህ ሲመጣ አለ። ይሄ ምንህ ሲመጣ አይሰማም። ምኑ ነው ለሱ? ይህ ወንድሜ አይደለም ያለው። ይሄ ልጅ ሲመጣ ፍሪዳ አረድክለት፣ ስለዚህ አልገባም አለ። አባት ግን ምን አለው? ልጄ ሆይ አንተ እስከ ዛሬ ከኔ ጋር ነበርክ። የእኔ የሆነው ሁሉ የማን ነው? ያንተ ነው። ነገር ግን ይህ ወንድምህ ሞቶ ነበር ሕያው ስለሆነ፣ ጠፍቶ ነበር ስለተገኘ ደስ ሊለን ሐሴትም ልናደርግ ይገባናል አለው ይላል። ስለ ቃሉ አምላካችን ስም የተመሰገነ ይሁን። ስንት ምሳሌዎች ነገርኳችሁ ምዕመናን። መጀመሪያ የጠፋው ምንድን ነው? ጅብ ነው። ሁለተኛው ሳንቲሙ ላይ ነቃ አላችሁ፣ ምንድን ነው? ሁለተኛው ምንድን ነው? ሶስተኛው ሰው ነው። የሚገርማችሁ የሉቃስ ወንጌል ምዕራፍ 15 አሁን ያነበብነው መድኃኒታችን ኢየሱስ ክርስቶስ ከተናገራቸው ምሳሌዎች ሁሉ እጅግ ወርቃማው ምሳሌ ነው። የሌሎች ምሳሌዎች አክሊል ነው፣ ዘውድ ነው። እንደውም አንዱ ሊቅ ምን አለ? መጽሐፍ ቅዱስ ቢጠፋ ራሱ ይህንን ምዕራፍ ወስዶ መጽሐፍ ቅዱስን ድጋሚ መጻፍ ይቻላል ይላል። እዚህ ውስጥ በጣም ብዙ ትምህርት አለ። ምስጢረ ሥላሴ አለ፣ ምስጢረ ሥጋዌ አለ፣ ምስጢረ ቁርባን አለ፣ ምስጢረ ትንሣኤ አለ፣ ነገረ መላእክት አለ፣ ብዙ ነገረ ድህነት አለ። ሁሉን ለመማር ጊዜያችንም እውቀታችንም አይፈቅድልንም። እኔ እንደው አንድ ክርስቲያን ከአምላኩ ከእግዚአብሔር ተለይቶ እንዴት ይጠፋል የሚለውን ብቻ ልንገራችሁ። የመጀመሪያ ላይ የጠፋው በግ ነው፣ እንስሳ ነው። ሁለተኛ የጠፋው ዕቃ ነው። ሶስተኛ የጠፋው ምንድን ነው? ሰው ነው። ሰው ሆነን ከአምላካችን ተለይተን ልንጠፋ እንችላለን? አንችልም? እንችላለን በኃጢአት። አንዳንዴ ደግሞ ኃጢአታችን ሲበዛ ከሰውነት ክብር ወርደን እንደ እንስሳ የምንሆንበት ጊዜ አለ እኮ አይደል? ሰው ክቡር ሆኖ ሳለ አያውቅም እንደሚጠፉ እንስሳት መሰለ እንደሚል ማለት። አንዳንዴ ደግሞ ሰው ከእንስሳም ያንሳል። በእውነት ባለንበት ዘመን እኮ ሰው ከእንስሳ ያነሰበት ዘመን ነው አይደል? አዎ፣ እንስሳት የማያደርጉትን ነገር ሰዎች እያደረጉት ነው። ጆሮ የሚከብድ ዜና እንሰማለን በየቀኑ፣ ለጆሮ ጭው የሚያረግ። እንስሳ እንስሳን አይበላም፣ ሰው ግን ሰውን እየበላ ነው። ስለዚህ ከሰውነት ክብር ወርደን እንደ ዕቃ ልንሆን እንችላለን። እግዚአብሔር ምን አደረገ? ይህ ሰውዬ፣ ይህ ባለ ታሪክ የጠፋበትን በግም ፈለገው፣ ሰውንም ፈለገው፣ ዕቃውንም ፈለገው። እንደ ሰው ብትጠፉ እፈልጋችኋለሁ፣ እንደ እንስሳ ብትሆኑም እፈልጋችኋለሁ፣ እንደ ዕቃ የማትጠቅሙ ብትሆኑ ምን እላችኋል? ይፈልገናል። እግዚአብሔር ሁላችንን ይፈልጋል። ፈላጊውን ስታዩት መጀመሪያ ላይ እረኛ ነው። ሁለተኛው ላይ ሴት ነው፣ እናት ነው። ሶስተኛው ላይ አባት ነው። የሁላችን አባት ማን ነው? ምዕመናን አይሰማም? አባታችን እሱ ነው። ኢትዮጵያዊ ሊቅ ቅዱስ ያሬድ ደግሞ ኧረ አባት ብቻ አይደለም ይላል። አንተ አቡነ ወአንተ እምነ፣ አንተ አባታችን ነህ፣ አንተም እናታችን ነህ። እግዚአብሔር እናትም ነው አባትም ነው። ታላቁ ሊቅ አለቃ ኪዳነ ወልድ ክፍሌ ደግሞ አይ የለም እግዚአብሔር እናት አባታችን ብቻ እንኳን አይደለም አያታችንም እሱ ነው ይላሉ። ምናችን? ለምን? እግዚአብሔር በመጽሐፍ ቅዱስ ራሱን በዶሮ በወፍ መስሎ ይናገራል። ዶሮ ጫጭቶቿን ከቅፎቿ በታች እንድትሰበስብ እኔ እናንተን ሰበስባችኋለሁ ይላል። ከኔ ጋር ናችሁ ምዕመናን? እስቲ መልሱልኝ። ዶሮ ለጫጩት እናት ናት ወይስ አያት ናት? መልሱ እንጂ። ሰሚት ዶሮ የለም እንዴ? ለነገሩ ከሱፐር ማርኬት እየገዛችሁ ረሳችሁታል። ዶሮ ለጫጩት እናት ናት አያት ናት?
አያትና እናቷ ማን ነው? እንቁላል እንዳትሉ አደራችሁ። ዶሮ እንቁላል ትጥላለች። ከእንቁላሉ ምን ይገኛል? ስለዚህ እናትም ናት አያትም ናት። እግዚአብሔር እንደ እንቁላል መሬትን ፈጠረ። ከመሬት ከአፈር ደግሞ ማንን ፈጠረ? ሰውን ፈጠረ። እናትም አባትም አያታችንም ማን ነው? ስሙ የተመሰገነ ይሁን። እናትም አባትም ግን ደግሞ ምዕመናን እናት አባታችን የፈለገ ቢወዱን በዋልንበት ሁሉ አብረውን አይውሉም፣ ባደርንበት ሁሉ አያድሩም። እግዚአብሔር ግን ከኛ ተለይቶ ያውቃል። ስለዚህ እግዚአብሔር እናት አባት ብቻ አይደለም፣ አያት ብቻ አይደለም፣ እረኛም ጭምር ነው። እግዚአብሔር እረኛዬ ነው አለ ነብዩ እግዚአብሔር ዳዊት። እግዚአብሔር ምኔ ነው? የሚያሳጣኝ እረኛ ነው እግዚአብሔር። እረኝነቱ ለምንድን ነው? ቀንም ሌሊትም የሚጠብቅ እረኛ ነዋ። እረኛ ቀን ጠብቆ ሌሊት ይተኛል። እግዚአብሔር ግን እኛን ሲጠብቅ ምን አይልም? የሚጠብቀኝ ምን አይልም? አይተኛም። ሌላው ዘበኛ እኮ ይተኛል ታውቃላችሁ። ሌላው ጠባቂ ይተኛል። ብዙ ዘበኞች ጥበቃ ያለባቸው ቡና ጠጡ ስትሏቸው ሌሊት ቡና እንቅልፍ ይከለክለኛል ይላሉ። ጠባቂ ናቸው ግን ምን ይላሉ? እግዚአብሔር ግን እኛን ሲጠብቅ ምን አይልም? አይተኛም። እረኛ በግ ጠብቆ መጨረሻ በጉን ለሚገዙ ሰዎች ምን ይለዋል? ይሸጠዋል ወይ ራሱ አርዶ ይበላዋል? እግዚአብሔር እረኛችን ነው። ይሸጠናል? መልሱልኝ። ባይሆን እረኛው መድኃኔዓለም ክርስቶስ ስለኛ በ30 ብር ተሸጧል። እረኛ በጎቹን አርዶ ስጋቸውን ይበላል። የኛ እረኛ ክርስቶስ ግን እኛ በጎቹ ተሰልፈን የእረኛውን ስጋና ደም እንበላለን። አላያችሁም? ቅድም ተሰልፈው የእረኛውን ስጋና ደም ሲበሉ። እኛ እኮ በግ የፈለገ ብንወደው ወይ እናርደዋለን ወይ እናሳርደዋለን። አሁን ለዓመት በዓል እስቲ መልሱልኝ። ዓመት በዓል ሲደርስ ለገና ለፋሲካ በግ የምንገዛው ከሳምንት በፊት ነው ብዙ ጊዜ አይደለ? ከኔ ጋር ናችሁ? ከሳምንት በፊት እንገዛለን፣ በግ እናስራለን ቤታችን። ያንን በግ አንድ ሳምንት እኛ ጋር ሲቆይ አንንከባከበው? በአፉ ሳር ይሰጠዋል፣ ውሃ ይሰጠዋል። ለምንድን ነው የምንንከባከበው? እስቲ መልሱልኝ። ምናልባት ያ በግ ያን ሰሞን የሚያየውን ፍቅር አይቶ እንደው እንዴት የተባረኩ ሰዎች ናቸው፣ እንደው በልቼ የምጠግብ አይመስላቸው፣ እንደው እዚሁ እንደው አዶብት አድርገው ልጃቸው ባረጉኝ ይላል። እንንከባከበዋለን፣ ግን ለማረድ ነው። የእረኛ ፍቅር እስከ ማረድ ነው። የክርስቶስ ፍቅር ግን ለበጎቹ ነፍሱን እስከ ማሳለፍ ድረስ። ይህ እረኛ 100 በጎች ነበሩት ይላል። የጠፋበት በግ ስንት ነው? አቤት! አንዱም በግ ፍለጋ በጨለማ ወጣ፣ እስኪያገኘው ድረስ ፈለገው፣ ባገኘው ጊዜ በትከሻው ተሸከመው ይላል። ይህ እረኛ መድኃኒታችን ኢየሱስ ክርስቶስ ነው። 100 በግ የተባሉት ሰውና መላእክት ናቸው። አንድ በግ ጠፋ የተባለው ደቂቀ አዳም ነው፣ እኛ ነን፣ የሰው ልጆች ነን። እስኪያገኘን ድረስ ፈለገን የተባለው ከሰማየ ሰማያት ወርዶ እኛን ፍለጋ ተወልዶ ሰው መሆኑን ነው። እስኪያገኘው ድረስ ፈለገው፣ ባገኘው ጊዜ በትከሻው ምን አለው? ተሸከመው። ነስአ ደዌነ ወጾረ ሕማመነ፣ ኃጢአታችንን በደላችንን ክርስቶስ በትከሻው ላይ ምን ብሏል? ተሸክሟል። የጠፋ በግ አዳምን የፈለገው ባገኘው ጊዜ የተሸከመውን ቸሩን እረኛ ክርስቶስን የወለድሽልን ሆይ ምን ይበልሽ? ቅዱስ ዮሐንስ አፈወርቅ ተረጎመው። የጠፋው በግ አዳም ነው፣ ባገኘው ጊዜ የተሸከመው ክርስቶስ ነው። የተሸከመው የሁላችንን ኃጢአት። ስለዚህ እየተናገረ ያለው ስለ ማዳን ስራውን። ወደኛ ዘመን ግን ልመልሳችሁ ምዕመናን፣ ወደኛ ዘመን ልመልሳችሁ። አንድ ክርስቲያን ከቤተ ክርስቲያን ተለይቶ እንዴት ይጠፋል ካላችሁ፣ የመጀመሪያ የሚጠፋው እንደ በግ ነው። የመጀመሪያው የሚጠፋው እንደ ምንድን ነው? እንደ በግ ነው። በግ እንዴት ነው የሚጠፋው? እስቲ ንገሩኝ ምዕመናን። በግ የሚጠፋው አውቆ ነው ወይስ አያውቅ ነው? መልሱልኝ። ምን እያደረገ ነው በግ የሚጠፋው? እስቲ ንገሩ። እዚህ ጋር ሳር እየበላ እዚህ ጋር የሚበላው ሳር ትንሽ ሲደርቅበት ወደዛ ሲሄድ አይደል? ውሃ ሲጠጣ እዚህ ጋር ደፍረስ ሲልበት ወደዛ ሲሄድ። በግ አስቦ ይጠፋል? አይጠፋም። በግ ሲጠፋ ቢመሽብኝስ ብሎ ያስባል? ተኩላ ቢበላኝስ ይላል? አይልም። የመጀመሪያው እኛ ክርስቲያኖች ከቅድስት ቤተክርስቲያን የምንጠፋው ልክ እንደ በግ ሳናውቅ ነው። ይሄ በግ እየበላ እየጠጣ እንደጠፋ ብዙ ሰዎች በእንጀራ ጉዳይ ከቤተክርስቲያን ይጠፋሉ። አይተው ይጠፋሉ። አንድ ሳር ሲበላ ሌላ ሳር፣ አንድ ውሃ ሲጠጣ ሌላ ውሃ እያለ እንደጠፋ፣ አንድ ስራ ስንነግድ ሌላ ስራ፣
አንድ ሱቅ ስከፍት ሌላ ሱቅ፣ አንድ ትምህርት ስትማር ሌላ ትምህርት እያልን እኮ ሳናውቀው ከእግዚአብሔር ቤት ጠፍተን የቀረን ሰዎች አለ። እግዚአብሔር በቸርነቱ ይመልሰን። አንዳንዱ ሰው አሁን በስራ ቢዚ ይሆንና ውጥር ይልና ምነው አትመጣም ቤተ ክርስቲያን ሲባል ውይ እኔ እኮ በጣም ቢዚ ነኝ ይላል። ይሄ በጋውን ቢዚ ነበር አልነበረ? ነበር። ይህን ሳር እያገላበጠ ማለት ነው። እግዚአብሔር አትስሩ፣ አትነግዱ፣ አትማሩ አይልም። ከቤተ ክርስቲያን ግን እንድንርቅ አይፈልግም። ከቤቱ ከመራቅ እግዚአብሔር ይሰውረን። በግ ሲጠፋ ተኩላ ቢበላኝ አይልም፣ ገደል ብገባ አይልም። ሰዎች ከእግዚአብሔር ቤት ሲርቁ ተኩላ የተባሉ መናፍቃን ቢነጥቁኝስ፣ የበግ ለምድ ለብሰው የሚመጡ በውስጣቸው እንደ ተኩላ ነጣቂዎች የሆኑ መምህራን ቢወስዱኝስ ብሎ አያስብም። ሰው ገደል ብገባ አይልም። ብሞትስ ሳንል ነው ከእግዚአብሔር ቤት እኮ የምንርቀው ብዙዎቻችን። እኔ ያሳዝነኛል። በተለይ ኢትዮጵያውያን እድሜ ልካችንን እኮ ለመኖር ስንዘጋጅ እኮ ነው የምንሞተው። ታውቃላችሁ? ለመኖር ስንዘጋጅ ቤት ለመስራት መኪና ለመግዛት እንደው የሆነ ህይወት ለመጀመር ስንዘጋጅ እንሞታለን። የነፍሳችንን ነገር ትተን ስጋችን ላይ ብቻ ስንሮጥ ማለት እና እንዲህ የጠፋነውን እግዚአብሔር በቸርነቱ ይመልሳል። ምን አደረገ? ፍለጋ ወጣ እግዚአብሔር ይላል። አንድ ሰው ጠፋ ብሎ አይንቅም እግዚአብሔር። ፍለጋ ወጣ እስኪያገኘው ድረስ ፈለገው። እስቲ ድምጻችሁን ከፍ አድርጋችሁ ይህን ቃል ከኔ ጋር ድገሙ። እስኪያገኘው ድረስ ፈለገው። እግዚአብሔር የሚፈልገን ምን እስኪለን ነው? እስኪ ደክመው አይልም፣ አይደክመው። እስኪ ሰለቸው አይልም፣ አይሰለቸው። ምን እስኪለን ነው የሚፈልገን? እስኪያገኝ። ባገኘው ጊዜ አነሳና በትከሻው ምን አለው? ይሄ ደግሞ በጣም ይገርማል። እስቲ አሁን ፀሐይ ላይ ነው ያላችሁት፣ ቃለ እግዚአብሔር እየሰማችሁ ነው። የበረከት ያርግላችሁ። አሁን እዚህ ፀሐይ ላይ ቀኑን ሙሉ በግ ስትጠብቁ ብትሉ፣ አሁን እውነቱን ነው የምትነግሩኝ። ቀኑን ሙሉ በግ ጠብቃችሁ ውላችሁ ማታ ፀሐዩ ተጫውቶባችሁ እስቲ ገብቼ አረፍ ልበል ብላችሁ ቤት ስትገቡ አንድ በግ ቢጠፋ ያንን በግ ፍለጋ ስትወጡ ደስ እያላችሁ ነው የምትወጡት? እየተራገማችሁ ነው መቼስ አይደል? አዎ። ያንን በግ ፍለጋ ወጣችሁ ተራራ ጫፍ ወጣችሁ ብታጡት፣ ደግሞ ወርደን ወደ ታች ብናጣው፣ ወንዝ ተሻግረን ብናጣው፣ እንቅፋት ደግሞ ደና አድርጎ አንድ ሁለት እግራችንን ቢመታል፣ እኩለ ሌሊት ላይ ያንን መዘዘኛ በግ ብናገኘው እንሸከመዋለን? እስቲ መልሱልኝ። ትሸከሙታላችሁ? ቢቻል በዱላ ነው አይደል? እንኳን በግ ቀርቶ ልጅ ጠፍቶ ሲገኝ ምንድን ነው የሚደረገው? እኔ ልንገራችሁ፣ የኔ ልምድ ላካፍላችሁ መሰለኝ። ልጅ ሲጠፋ በመጀመሪያ ወላጆች ወይኔ ልጄ፣ ወይኔ ልጄ፣ ወይኔ ልጄ ይላሉ አይደል? ሲገኝ ደግሞ ወይኔ የሚለው ልጁ ነው አይደለም? ምን አንቀዠቅ በጥርሳቸው ነው ብዙ እናቶች የሚያናግሩት። መጀመሪያ ገርፈው ነው ራሱ የት ነበርክ የሚሉት አይደል? አሁን በጣም የሚያስቀኝ አንዳንዴ እንጠፋና የት እንደነበርክ ንገረኝ ችግር የለውም አልመታህም የሚሉት ነገር አለ። ያጓጓሃል። ሊመቱ እኮ ነው ሊመቱ ነው። ተናገር ችግር የለውም እኔ እውነቱን እንድትናገር ነው የምፈልገው ንገረኝ ይሉና ስትናገር ድርግም አድርገው ይመቷል። ከዛ ለንስሐ አባትህም አትናገር፣ ለሳይካትሪስትም አትናገር፣ ተለጉመህ ትቀራለህ ማለት። ወላጆች ልጆቻቸው ከገረፉ በኋላ ነው የት ነበርክ የሚሉት። ይህ እረኛ ግን ባገኘው ጊዜ በትከሻው ምን አለው? አቤት አይገርምም? በጣም የሚገርም እኮ ነው። እመቤታችን ብቻ እኮ ነው ናት ልጇ ጠፍቶ ያልተጋረፈች እኮ እሷ ብቻ ነች። ታውቃላችሁ? 3 ቀን ጠፋባት እኮ ክርስቶስ። ኢየሩሳሌም ድረስ ተመለሰች ከዮሴፍ ጋር። በቤተ መቅደስ ውስጥ ከመምህራን እግር ስር ቁጭ ብሎ አገኘችው ይላል። ክርስቶስ የጠፋባችሁ ሰዎች ሌላ ቦታ አለ ቢሏችሁ እንዳትሰሙ። የክርስቶስ አድራሻው ቤተ መቅደስ ውስጥ ከመምህራን እግር ስር ነው የምታገኘው። ስታገኘው እመቤታችን አልተቆጣችም። አምላኳን ወልዳ ምን ታድርግ? ልጄ ሆይ አባትህና እኔ ስንፈልግ ለምን አስጨነከን አለችው። 3 ዓመት እኮ ይዛው ስትሰደድ ለምን አስጨነከኝ ብላ አታውቅ። ከፊቷ ዞር ሲል ግን ለምን አስጨነከኝ አለች። እመቤታችን ክርስቶስ ከሷ መራቁ ነበር ጭንቀቷ፣ ሌላ አይደል። ሌላ ወላጅ ግን ገርፎ ነው የት ነበርክ የሚለው። ይህ እረኛ ግን ባገኘው ጊዜ በትከሻው ተሸከመው ይላል። ከቤቱ እንደ በግ ተቅበዝብዘን የጠፋነውን ሰዎች በቸርነቱ ተሸክሞ ወደ ቤቱ ይመልሳል። አሁን ዛሬ ጠዋት ቤተክርስቲያን የመጣ ነው ልባም ስለሆንን ይመስላችኋል? አስተዋይ ስለሆንን ይመስላችኋል? አይደለም። ተሸክሞ ያመጣን ማን ነው? እግዚአብሔር። አሁንም እኮ ተሸክሞን ነው እንጂ ተመችተነው አይደለም። ችሎን እኮ ነው፣ ችሎን ነው በእውነት። ስለዚህ የመጀመሪያው አጠፋፍ እንደ በግ መጥፋት ነው። እንደ የጠፋነውን በቸርነቱ ይመልሳል።
ሁለተኛ የጠፋው ምን ነበር ያልኳችሁ? ሳንቲም ነው። ይሄንን ብዙ አላደክማችሁም። ሳንቲምን ቅዱስ ሄሮኒመስ የሚባለው የቤተክርስቲያናችን ሊቅ ወይም ጄሮም የሚባለው ማለት ነው ተርጉሞታል ደህና አድርጎ። ሳንቲም የተባለው የሰው ልጅ ነው ይላል። ሳንቲም ማን ነው? ለምን በየሀገራቱ በተለይ ንጉስ ባለበት ሀገር ሳንቲም ላይ የንጉሱ መልኩ አብሮ ይቀረጻል። የኛ የሁላችን ንጉሳችን ማን ነው? ንጉሳችን ማን ነው? እኛ የማን ሳንቲም ነን? መልኩን እኛ ላይ አትሟል። ንግበር ሰብአ በአርአያነ ወበአምሳሊነ ብሎ ገና ሲፈጥረን ሰውን በመልካችን እንፍጠር ብሎ እላያችን ላይ መልኩን አትሞብናል። ስለዛ ግን በኃጢአት ስለቆሸሽን ነው እንጂ ሁላችን ላይ የእግዚአብሔር መልክ አለ። ስለዚህ እኛ የማን ገንዘቦች ነን? ስለዚህ የጠፋው ሳንቲም ሳይሆን ሰው ነው ማለት ነው። ይቺ ሴት ምን አደረገች? ሳንቲሟ ጠፋባት። ሳንቲሟ ሲጠፋ በመጀመሪያ መብራት አበራች። ከዛ ቤቷን ጠረገች። ከዛ ሳንቲሙን እዚያው ቤት ውስጥ ከቆሻሻው መሃል አወጣችው። በጉ ከቤተ ክርስቲያን የጠፉ ሰዎች ናቸው። ሳንቲሙስ ምንድነው ካላችሁ፣ ይህ ሳንቲም ጠፍቷል፣ ግን ያለው ቤት ውስጥ ነው። ቤት ውስጥ ነው ያለው፣ ግን ምን ብሏል? ጠፍቷል። ሁለተኛ የጠፋ የሚባለው ምን እንደሆነ ታውቃላችሁ? ቤተ ክርስቲያን ውስጥ ሆኖ የጠፋ ሰው። አሁን እኛ ብዙ ጊዜ የጠፉ ሰዎች ሲባል ቅዳሴ የማያስቀድሱ፣ ሰዓታት የማይቆሙ፣ ማህሌት የማይቆሙ፣ ሰበካ ጉባኤ የማይከፍሉ፣ ሰንበቴ የማይጠጡ፣ እንዲህ ጠዋት የማይገኙ፣ ጉባኤ የማይካፈሉ ይመስሉ እሱ ምድብ አንድ ጠፊዎች ይባላሉ። እነሱ ምን ይባላሉ? ምድብ አንድ ነው። ምድብ ሁለት ማን እንደሆነ ታውቃላችሁ? ቤተ ክርስቲያን ውስጥ ሆነን የጠፋን ሰዎች ነን። እንዳንፈለግ እዚህ ነው ያለ ነው። ሰዓታት የምንቆመው እኛ፣ ማህሌት የምንቆመው እኛ፣ የምንቀድሰው እኛ፣ የምናስቀድሰው እኛ፣ ሰበካ ጉባኤው እኛ፣ ዘማሪው ሰባኪው እኛ። ጠፉ ተብለን እንዳንፈለግ ማለት ነው። አለን እንዳይባል ደግሞ ቆሻሻ ውስጥ ነው ያለ ነው። ቆሻሻ ኃጢአት ውስጥ፣ ቆሻሻ ክፋት ውስጥ፣ ዘረኝነት ውስጥ፣ ጥላቻ ውስጥ። አሁን እግዚአብሔር እኮ ጨነቀው በእውነት እንዳያስወጣን እንዳይተፋን ፈጥሮናል። እንዳይወጣን ደግሞ ለብ ብለናል። በራድ ወይም ትኩስ ብትሆን መልካም ነበር፣ እንዲያው ለብ ስላልክ ከአፌ ልተፋ ነው ይላል። እንደዚህ ከመጥፋት እግዚአብሔር በቸርነቱ ይሰውረን። አያችሁ፣ እዚህም ሆኖ መጥፋት አለ ለካ። እንደኔ እኔ እዚህ እንደቆምኩት ቃሉን ቆሞ እየሰበኩ መጥፋት አለ፣ እያስተማሩ መጥፋት አለ። እና ቤት ውስጥ ሆኖ መጥፋት በጣም አስቸጋሪ ነው። ሌላውን እያስተማሩ ንስሐ ግቡ እያልን ንስሐ ማንገባ፣ ታረቁ እያልን ቂመኞች። ከኔ ጋር ናችሁ ምዕመናን? ጥሩምባ ነፊ ታውቃላችሁ? ታውቃላችሁ? አታውቁ? ጥሩምባ ነፊ ቀብር አይገኝም ይባላል። ብዙ ጊዜ ጥሩምባ ነፊዎች ድብልቅልቅ አድርገው በጠዋት ሰፈሩን በጥብጠው እነሱ ቀብር ላይ ይገኛሉ? አይገኙም። መናገር እንጂ መቅበር አይችሉም። የጥሩምባ ነፊ ህይወት ያለን ሰዎች አለን። ሌላውን ንስሐ ግባ የምንል እኛ ግን ማንገባ፣ ሌላውን ታረቅ የምንል እኛ ግን ቂመኞች። ልክ እንደ መርፌ አሁን ብዙ ቀዳዳ ይሰፋል፣ እላዩ ላይ ግን አንድ ቀዳዳ አለች። እሷን ይሰፋል? አይሰፋም። መርፌ የሆንን ሰዎች አለ። የሰው ቀዳዳ ስንሰፋ የምንውል ማለት ወይ ደግሞ እንደ መቋሚያ አሁን ብዙ ሰው ተደግፎት ይቆማል። እሱ ቆሞ ያውቃል? መልሱልኝ። ማቆም እንጂ መቆም አይችልም። እንደዚህ ያለ ህይወት ያለንን እግዚአብሔር በቸርነቱ ይማረን። ምን አረገች ሴቲቱ? መብራት አበራች ይላል። ምንድነው መብራት? ቃሉ ነዋ። ሕግህ ለመንገዴ መብራት ነው ለእግሬም ብርሃን ነው ይላል። ቤት ውስጥ ሆነን ለጠፋን ሰዎች የሚያበራው መብራት ቃሉ ነው። አበራች። ቤቷን ጠርጋ ያንን ሳንቲም ከቆሻሻው መሃል አወጣችው። እግዚአብሔር ሁላችንንም ከያለንበት ቆሻሻ ውስጥ ያውጣል። አሁን አንዳንድ ሰው እኔ ለማልለወጠው ነገር ቤተክርስቲያኑ ቢቀርብኝ ይሻላል ይላል። እኔ ሄጄ ኃጢአቴን ነው የምጨምረው ባልሰማ ይሻላል ይላል። እንደዚህ አትበሉ ምዕመናን። የፈለገ ብንበድል የፈለገ ብንቆሽሽ ከቤተ ክርስቲያን መራቅ የለብንም። ምክንያቱም እግዚአብሔር አንድ ቀን ከቆሻሻው መሃል ፈልጎ ያወጣል። ሁላችንን ያውጣል። አወጣችሁ ይላል። እዚህ ላይ እኔ አንድ ነገር ልጨምርላችሁ። አንዳንዴ ቤተ ክርስቲያን ውስጥ ጥሩ ሰው አለ፣ ደግሞ መጥፎ ሰው አለ። የለም መልሱ እንጂ ምን እንደማያውቅ ትሆናላችሁ። ቤተ ክርስቲያን ውስጥ ጥሩ ካህን አለ፣ ክፉ ካህን አለ። የለም ቤተ ክርስቲያን ውስጥ ጥሩ ሰባኪ አለ፣ ክፉ ሰባኪ አለ፣ ሁሉም አለ። እና አንዳንድ ሰው እንደኔ አይነቱ እንደው ቤተ ክርስቲያን ውስጥ ክፉ ሰው ሲያይ እንደው መድኃኔዓለም እንደው ምን አለ እንደው ቤትህን ብታጸዳ፣ እንደው እንደዚህ አይነቶቹን ሰዎች ጠርገ ብታስወጣቸው ምን አለ የሚል ሰው አለ።
እየሰማችሁ ነው ብላችሁ አታውቁም እንላለን። ምን ነው ቤትህን ብታጸዳ እንላለን። በመጀመሪያ እግዚአብሔር ቤቱን ካጸዳ እኛንስ ይለቀናል? መልሱልኝ። አዎ ጽዳት ከተጀመረ አንተንም ነው የሚያስወጣ አይደል እንዴ? ወይስ ሐሳቡን ያቀረበው ሰውዬ ይቆይ ይባላል? ቅዱስ ዮሐንስ አፈወርቅ ያለውን ከኔ ጋር በሉ። ቤተ ክርስቲያን በሉ እስኪ፣ ቤተ ክርስቲያን ሐኪም ቤት ናት እንጂ ፍርድ ቤት አይደለችም። ቤተ ክርስቲያን ምንድን ነች? ቤተ ክርስቲያን ሐኪም ቤት ከሆነች እኛ ምንድን ነን? ምን ታካሚ ትላላችሁ? በሽተኞች ነን። አታሳምሩት እንጂ እየቆረብን ከሆነ ታካሚዎች ነን። ንስሐ እየገባን ከሆነ ታካሚዎች ነን። አለዚያ ግን ምንድን ነን? አይሰማም። አሁን የዛሬው ሰባኪ ደግሞ በጠዋት መጥቶ በሽተኛ ነን እንዳትሉ። እኔም በሽተኛ ነኝ። በነገራችን ላይ እኔም በሽተኛ ነኝ። ታዲያ በሽተኛ ከሆንክ ለምን ቆመህ ትሰብካለህ ካላችሁ፣ በሽተኞችም እኮ ሆስፒታል ውስጥ ትንሽ ሲቆዩ እንደ ዶክተር ያደርጋቸዋል እኮ አይደል? ነው አይደለም? የእነሱም መርፌ ለሌላ ሰው ያብዛሉ እኮ። እና አሁን እኛ ትንሽ ቀድመን የገባን በሽተኞች ነን። እግዚአብሔር ሁላችንንም ይማረን። ስለዚህ በሽተኛ ለበሽተኛ እንደሚያዝን ኃጢአተኛ ለኃጢአተኛ ማዘን አለበት። አሁን እኛ ችግሩ ምን መሰላችሁ? እኛ የምንሰራውን ኃጢአት ራሱ ሌላ ሰው ሲደግመው በጣም ነው የምንዳደደው። ኮፒራይት ይሁን ምን ይሁን አላውቅም። እኛ የምንሰራውን ኃጢአት ሰው ሲደግመው ደስ አይለንም። እኔ ቀላል ምሳሌ ልስጣችሁ። አሁን እዚህ ጉባኤ መሀል እየተማራችሁ መሀላችን ያለ አንድ ሰው ሞባይል ቢጮ ስልኩ ቢጮ ምን ትላላችሁ? አይ እንደው ሰው ምን አለ እንደው ቤተክርስቲያን መጥቶ እንኳን ስልኩን ስነ ስርዓት አያስይዝም ይህ እንደው እንላለን። የኛ ስልክ ከጮኸ ግን የሥራ ጉዳይ አስቸኳይ የቤተሰብ ጉዳይ። አይገርም? በጣም ይገርማል እኮ። ብዙ ሰዎች በነገራችን ላይ በእንዲህ አይነት ነገር ነው ከቤተክርስቲያን የሚሸሹት። እና አብረን የሰራውን ኃጢአት እንኳን እኮ እንተዛዘባለን። እርስ በርስ የምንፈርደውን ያህል ስላልፈረደብን ስሙ የተመሰገነ ይሁን። ስለዚህ ምን አለ ቅዱስ ዮሐንስ አፈወርቅ? በሽተኞችን የሚያክሙባት ሐኪም ቤት ናት ቤተክርስቲያን። አንዱ ለአንዱ ማዘን ያለብን ናት። እና ጠርጋ አስወጣ አይባልም። ይህ ሳንቲም ተጠርጎ ቢሆን ኖሮ ይገኝ ነበር እንዴ? አይገኝም። የተገኘው የት ስላለ ነው? ቤት ውስጥ ስላለ ነው። ሁላችንም በቤቱ ያጽናን። አንዳንድ ሰው ደግሞ ቤተክርስቲያን ውስጥ ክፉ ሰው ሲያይ ሰበብ ፈልጎ የሚወጣ ሰው አለ። ሁለተኛ አልመጣም የሚላል። እኔ የአባ ገሌን መስቀል አልሳለምም የሚሉ ሰዎች አሉ። መስቀሉ የማን ነው? የእግዚአብሔር ነው። የክርስቶስ መስቀል አንድ ኃጢአተኛ ካህን ቢይዘው ይረክሳል? አይረክስም። ካህኑ ይቀደስ ካልሆነ እንኳን ካህን ሰይጣን ቢይዘው አይረክስም። እና አንዳንድ ሰው ሰበብ ነው የሚፈልገው። ቄሱ እንዲያደረገ ዲያቆኑ እንዲያደረገ እያለ ከቤተክርስቲያን መውጣት ነው የሚፈልገው። ከኔ ጋር ናችሁ? አሁን እየተማርን ከላያችን አውሮፕላን ሲመላለስ ነበር። እንደው ያርግልንና ለሁላችን እንደው እዚህ ያለው ሕዝብ በሙሉ በአንድ አውሮፕላን ተጭኖ ኢየሩሳሌም ቤት ደስ ይላቸዋል። እና አሁን እንደው በረራው ላይ እንውሰዳችሁ። እየሄድን እያለ አውሮፕላኑ ላይ ምግብ ምናምን የሚያቀርቡ የሚያስተናግዱ ሰዎች አሉ አይደል? አውሮፕላን ውስጥ እንደው ቢገላምጧችሁ ቢያመናጭቋችሁ እዛ አውሮፕላን ውስጥ ወራጅ አለ ትላላችሁ? መልሱልኝ። አንጀት እያረረ ቁጭ ነው የምትለው አይደል? አዎ፣ በረራው እስኪጠናቀቅ ቁጭ ትላለ። ቤተ ክርስቲያን እንደ አውሮፕላኑ ናት። ምዕመናን የምትወስደን ወደ መንግስተ ሰማያት ነው። አስተናጋጆቹ እኛ አገልጋዮቹ ነን። የእኛን ጸባይታችሁ ወራጅ አለ አትበሉ ባካችሁ። ሁላችንን መንግስተ ሰማያት ለማረፍ ያብቃል። ወደ መጨረሻው ልምጣላችሁ። ሶስተኛ የጠፋው ሰው ነው። መጀመሪያ የጠፋው በግ ነው። ከእግዚአብሔር ቤት የራቁ ሰዎች ናቸው። ሁለተኛው ሳንቲም ነው። ቤት ውስጥ ሆነን ያለን መስሎን የጠፋን ሰዎች ነን። ሶስተኛው ልጅ ነው። የአባቱን ገንዘብ ስጠኝ ብሎ አውቆ የጠፋ ነው። ከዚህ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ከዚህ መቅደስ ከዚህ አገልግሎት አውቀው የወጡ ሰዎች አሉ። ይህ ልጅ አባቱ ቤት ቁጭ ብሎ አንዴ ውሃ ቅዳ፣ አንዴ እንጨት ፍለጥ፣ አንዴ ከብቶቹን መልሳቸው፣ በጊዜ ግባ መባል ሰልችቶት ነው የወጣው። ከዚህ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ጾም ሰልችቷቸው፣ ጸሎት ሰልችቷቸው፣ ምንኩስና ከብዷቸው የወጡ ሰዎች አሉ የሉም? እግዚአብሔር ይመልሳቸው።